አይደለሽ? መቼስ ዛሬ ደፍረው ውጭ እንደማትል ተስፋ አደርጋለሁ። እናማ ዛሬ ትናንት አይደለም። አንተ ያልከው ብቻ ሳይሆን እኔ ያልኩት ነው የሚሆነው። ሰላምን እኔ ልጆቼ ይዤ መጥቼ ደረጃ ቤት እቀመጣለሁ እያለች ናት። ልክ ናት ብላችሁ ታስባላችሁ? ኮሜንት ላይ አስቀምጡ። ሰላምን ደውላ ለደረጀ ለምንድን ነው ዳጣንን ልጄ እንደሆነች ለምንድን ነው የማትናገራት ብላ ደውላ እየነገረች ናት። ለሷ ከመናገሬ በፊት ማርታ ማወቅ አለባት። ስለዚህ ልጄ ናፍቃኛለች፣ የማትናገር ከሆነ ወይም የማታሳውቃት ከሆነ እኔ ራሴ እናገራታለሁ ብላ እያስፈራራችሁ ናት። በአሁን ሰዓት ላይ ሰላምን እንደዚህ ማድረግ ነበረባት ወይስ ልክ ናት ብላችሁ ታስባላችሁ? ሰላም አሁን ከተደበቀችበት ቦታ ወጥታ ከአዲስ አበባ ውጪ ቤት ተከራይቶ እንዲያስቀምጣት ነገራት። እንደዚህ አይሆንም፣ የኔ ጥፋት አይደለም ያንተ ጥፋት ነው። ስለዚህ ልጆቼ ይዤ መጥቼ እዛው ነው የምኖረው ብላ እየተናገረች ናት። እኔ እዚህ ቤት ውስጥ ያለው ጣጣ እስካሁን ደብቄ ለራሴ አስጨንቆኛል። ደረጀን ለማርታ የዳጣን ብቻ ሊነግራት ተወስኖ ነበረ። ግን ለሷ ቢነግራት እኮ ቀስ አርጌ ቢነግራት እኮ ይቅርታ ልታደርግልኝ ትችላለች ብሎ እያሰበ ያለ በመሀል ላይ እሷ ደግሞ በሞባይሏ ላይ እያየች ነበረች እና አንድ ሚስት ለባሏ ስጋውን ቆራርጣ ስትጥለው ታያለች እና ለሱን ለደረጀን አሳየችው። ምንድነው እንደዚህ የሚያዩ እንደዚህ አደረገች ብለው በሚዲያ ላይ እያየን ነው ብላ ስትነግረው ምን አርጋ ትሆን? እኔ እንጃ ክደባት ይሆናል እንጂ እኛ ሴቶች እኮ እንደዚህ አንፈልግም አንወድም ብላ ስትነግረው በዛ መሀል ላይ ደረጀ በቃ አለቀልኝ፣ እኔማ እንደዚህ ከሆነ አለቀልኝ። ማርታን አንድ አቋም አላት። ለደረጀን በጣም ነው የምታምነው፣ ታምነዋለች። ይሄን ልጇ ኤቪን ሁሉ ነገር ስታድርግ ለምንድን ነው እንደምጠረጥረው የምታረገኝ ስትል አትሰማትም ነበር። ሁሉም ነገር ስታድርግ እንደዚህ ስትጠረጥር ኤቪን ማለት ነው። ምክንያቱም ለባሏ ታምነዋለች። በዚህ ሁኔታማ እኔም ከነገርኳት ወይም ልትገለኝ ወይም ልትገላግለኝ ትችላለች። የኔ ደግሞ የባሰ ነው። የዳጣን እንዳይበቃ ያሁንም ሲነግራት እንደዚህ ሆነ ሁለት ሲባል ምንድነው የምታረገኝ ብሎ ሀሳብ ውስጥ ጭንቀት ውስጥ ላይ ነው ያለው። ጥያቄውን ቀጠለ። ከሌላ ሴት ሁለት ልጆች ቢወልድስ ልትገሊው ትችላለሽ ብሎ ጥያቄውን ሲጠይቃት እንዴ ደሬ ምን ሆነህ ነው? ምን እየሆንክ ነው? ጥፋት እኮ አንዴ ሊያጠፋ ይችላል። ደረጀን ሀሳብ ውስጥ ገብቶ ለዳጣን እኮ ተሳስቼ ነው ብዬ ብነግራት ይቅርታ ልታደርግልኝ ትችል ነበረ። ነገር ግን በቅርቡ እየመጣ ያለው ወንዱ ልጅስ በምን መልኩ ይቅርታ ልታደርግልኝ ትችላለች? አይበለውና የመጀመሪያ ጥፋት ካጠፋው በኋላ ድጋሜ ራሱ ጥፋት ቢደግመውስ ብሎ ይጠይቃታል። ይሄማ መጀመሪያ ስህተት ሊሆን ይችላል፣ ነገር ግን በቀጣዩ አውቆ ነው ጥፋቱን ያጠፋው። ይህንን ደግሞ መቼም ይቅርታ ሊያስደርገው አይችልም። እኔ በራሴ አቋም በህግም ደረጃ ልጆቹም ሊያገኝ ይችላል። ነገር ግን ከራሴ በኩል ያለውን ልጅ ለራሱ መቼም ቢሆን እንዲያያቸው አልፈልግም፣ አልፈቅድም። እሱንንም አባረዋለሁ። ይህንን ነው ያለችው። ደረጀን ወዲያውንን ሀሳብ ውስጥ ይገባል። ይህንን ምስጢር እስከሚሞት ድረስ ምስጢር አርጌው ይዤው መቆየት አለብኝ ብሎ የዳጣንን ሊነግራት አስቦ የነበረውን ሁሉን ትቶ ዝም ማለት ነው የመረጠው ማለት ነው። በሌላ በኩል የኤቪን ገና ለገና ምስጢር ይዣለሁ ብላ እያሰቃየች ናት። እኔ ያልኩህን ታደርጋለህ። ቀድሞ ግን ለዳጣንን ናትን ያስጠነቃታል። እባክሽን የሆነ ነገር ብታይ እኔና ከኤቪ ምንም ነገር እንዳይከፋሽ ብሎ እየነገራት ነበረ፣ እያስጠነቀቃት ነበር ማለት ነው። የሆነ አንድ ነገር ያዘችብኝ ነገር አለና በሱ በኩል እያስገደደችኝ እንደሆነች እንድታቅልኝ እፈልጋለሁ እና እንዳይከፋሽ ብሎ ሲያስጠነቀቃት ነበረ ማለት ነው።
እስኪ የሆነ መፍትሄ እንፈልግ፣ የሆነ ነገር ለሷ የሚያስፈራራ ነገር የሆነ ነገር እንፈልግ፣ የሆነ ነገር ፈልግልኝ እባክሽን፣ በዛው ካስቀመቹ አይታወቅም ብሎ ለሷ የሚሆነው ማስፈራሪያ እየፈለጉ ነው ማለት ነው። አንተ ባትወደኝም እኮ እህቴ ናት፣ እህቴ እንድትጎዳ አልፈልግም፣ ለምንድን ነው እንደዚህ የምትለው ብላ ስትነግረው ነበረች ማለት ነው። እና እሷ ሌላ እያሰበችላት ዳጣን ደግሞ ለእሷ ታስባለች ማለት ነው። ግን አይዞ ችግር የለውም ለኤቪን የማይጎዳ ነገር እንፈልጋለን ብላ ነገረችው። በዚህ ጉዳይ የኤቪን ነገር በቅርቡ የሆነ ነገር ይዘውባት ካላስፈራሯት ምታርፍ አይመስለኝም ሁሉም ነገር እስከሚስተካከል ድረስ። ናታንን ሻወር እየወሰደ ያለ ሻወር ወስዶ ወደ ክላሱ ሲወጣ እሷን ደግሞ ለወንድ የሚፈታትን ልብስ አድርጋ መታ እኔ ያልኩን ነው ማድረግ ያለብህ ብላ ከፊቱ ቆማ ስታፈዘው አንቺ ያምሻል እንዴ? ምን እያደረግሽ ነው? ለምንድን ነው እንደዚህ የምታድርግ? የኢቪን ሀሳብ ባለፈው እንዳለችው ናታንን አስከሬም ቢሆን ምን አድርገም ቢሆንም ከእሱ ካረገዝኩኝ እሱ ከኔ ጋር ይሆናል ብላ ስታስብ ነበረች ማለት ነው። የእሷን ሀሳብ አሁን ምስጢር ስለያዘችበት እኔ ያልኩት ነው ማድረግ ያለበት ብላ ስላሰበች ነው ማለት ነው። እና ለናታን ወዳው አይደለችም፣ ህልክ ነው ያዛት ባለፈው እንዳልኩት ማለት ነው። ከዚህ በፊት ዳጣን ከመምጣቷ በፊት ምንም ፍቅር አልነበራትም ከናታን ጋር ማለት ነው። ግን እሷ ለምን ከኔ በልጣ ትታያለችን ዳጣን አሁን መታት ለምንድን ነው ከኔ በልጣ የምታየው ብላ ነው ህልክ ያዛች እንጂ ወዳው አይደለችም ማለት ነው። የእሷ ሀሳብ እንደዚህ አድርጋ ሳስታ እንድታረግዝና ከዳጣን እንዲርቅ ናታንን ነው የፈለገችው ማለት ነው። ኤቪን ደግሞ ያሰበችንና ያቀደችን ሳታድርቅ ቁጭ አትለም። ብዙ ፈተናዎች ሊደርሰው ይችላል ናታንን ማለት ነው። ምስጢሩ ለመጠበቅ ብሎ ሁሉንም ነገር ያለችን ያደርጋል ወይስ አያደርግም? እንዴት ነው? በሚቀጥለው ምናየው ይሆናል። ማረቼ ሀሳባችሁ በኮሜንት ላይ አስቀምጡ። እወዳችኋለሁ። የዛሬን ይህንን ይመስል ነበረ። በሚቀጥለው እስከምንገናኝ ቸር ቆዩልኝ። እወዳችኋለሁ። ላይክ፣ ሰብስክራይብ፣ ሸር በማድረግ አባራታቱኝ። ባይ ባይ።